ሰላም ሰላም እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ሐሙስ የከሳት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ዛሬ የሚጠበቁ የዩሮፓ ሊግ እንዲሁም ደግሞ የኮንፈረንስ ሊግ ጨዋታዎች አሉ። እሱን የምንመለከት ይሆናል። ከዚህም በተጨማሪ ደግሞ የክለብ መረጃዎችን ይዘን ቀርበናል። ከናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛችኋለን። ላይክ በማድረግ ደግሞ እንድታበረታቱን ነው የምንጠይቃችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ዛሬ የሚደረጉ የዩሮፓ ሊግ እንዲሁም ደግሞ የኮንፈረንስ ሊግ ተጠባቂ ጨዋታዎች አሉ። የዩሮፓ ሊግ የሁለተኛ ሳምንት መርሃ ግብር እንዲሁም ደግሞ የኮንፈረንስ ሊግ የመጀመሪያ ሳምንት መርሃ ግብር ዛሬ ምሽት 1:45 እንዲሁም ምሽት 4 ሰዓት ላይ የሚደረጉ ጨዋታዎች አሉ። የዩሮፓ ሊግ ጨዋታዎችን ስንመለከት ሮማ ከሊል የሚያደርጉት ጨዋታ ይጠበቃል። የጨዋታ ምሽት 4:45 እንግዲህ በጣሊያን የሚደረግም ጨዋታ ነው። በስታዲዮ ኦሎምፒኮ ዶ ሮማ የሚደረግ ጨዋታ መሆኑን ነው የተመለከትነው። እነዚህ ሁለቱ ክለቦች በታሪካቸው አንድ ጊዜ መገናኘት የቻሉ ሲሆን ከሜዳቸው ውጪ እንግዲህ በፍሬንድሊ ጨዋታ ነበር መገናኘትም የቻሉት። ያኔ ሮማ 3-2 በሆነ ውጤት ማሸነፉንም ተመለከትን። ለመጀመሪያ ጊዜ ነው የጨዋታ እንግዲህ በነጥብ ሲገናኙ። የመጀመሪያ የዩሮፓ ሊግ ጨዋታቸውን ስንመለከት ሁለቱም 2-1 በሆነ ውጤት ማሸነፋቸውንም ተመልክተናል። በዛሬው ጨዋታ ላይ ፓብሎ ዲባላ የማይገኝ ተጫዋችም ነው። እንዲሁም ደግሞ ሊዮን ቤሊ በጉዳት ምክንያት የማይገኙ ሁለቱ የሮማ ተጫዋቾች መሆናቸውንም ተመለከትን። ሉዶ ጎሬትስ ሪያል ቤቲስን የሚያስተናግድበትም ሌላኛው ተጠባቂ ጨዋታ ነው። ሪያል ቤቲስ እንግዲህ የመጀመሪያውን ጨዋታ በአቻ ውጤት ማጠናቀቁን በሜዳውና በደጋፊዎች ፊት ከኖቲንጋም ፎረስት ጋር ያደረገውን ጨዋታም ተመልክተንም ነበር። ዛሬ ዳግም ከሜዳቸው ውጪ እንግዲህ ሌላኛውን ከባዱን ጨዋታ የሚያደርጉም ይሆናሉ። እነዚህ ሁለቱ ክለቦች በታሪካቸው ሁለት ጊዜ የተገናኙ ሲሆን ሁለቱንም ሪያል ቤቲስ ማሸነፉንም ተመልክተናል። ስቱዋ ቡካሬስት ያንግ ቦይስን ሲያስተናግድ ቦሎኛ ከፍራይቡርግ ጋር የሚያደርጉት የምሽት 1:45 ተጠባቂ ጨዋታ ነው። ፌነርባቼም ኒስን ያስተናግዳል። ቪክቶሪያን ፕሌዘን ከማልሞ፣ ሴልቲክ ከስፖርቲንግ ብራጋ፣ ብራን ከአንደርሌክት፣ ፓናቲናኮስ ከጎሄድ ኤግልስ ጋር የሚያደርጉት የምሽት 1:45 ተጠባቂ ጨዋታዎች ሲሆኑ ፖርቶ ከከሪቬና ዝቬዝዳ ስቱትጋርት ሬንጀርስን ሲያስተናግድ ፌኖርድ ከአስቶን ቪላ ጋር የሚያደርጉት ጨዋታም ይጠበቃል። ፌኖርድ በሜዳውና በደጋፊዎች ፊት ነው የእንግሊዙን ክለብ አስቶን ቪላን የሚያስተናግደው። እነዚህ ሁለቱ ክለቦች እንግዲህ በታሪካቸው አንድ ጊዜ ብቻ ነው ከዚህ በፊት መገናኘትም የቻሉት። እሱም በ2010 የወዳጅነት ጨዋታ ላይ በዛ ጨዋታ ላይ አስቶን ቪላ 3-1 በሆነ ውጤት ማሸነፉንም ተመለከትን። በታሪካቸው ለመጀመሪያ ጊዜ የወዳጅነት ጨዋታ ውጪ በነጥብ የሚገናኙም ይሆናሉ። የመጀመሪያውን ጨዋታ እንግዲህ ፌኖርድ እየተሸነፈ ሲሆን አስቶን ቪላ ደግሞ ማሸነፉን ቦሎኛን 1-0 በሆነ ውጤት እንግዲህ በቪላ ፓርክ ማሸነፉን ያለፈው ሳምንት ተወስታችንም ነበረ። ይህም ጨዋታ ምሽት 4 ሰዓት ላይ የሚደረግም ጨዋታ ነው። ማካቢ ቴል አቪቭ ከዳይናሞ ዛግሬብ፣ ኦሎምፒክ ሊዮን ከሳልዝበርግ፣ ባዜል ከስቱትጋርት እንዲሁም ደግሞ ኖቲንጋም ፎረስት ከሚትላንድ ጋር የሚያደርጉት ተጠባቂ ጨዋታ ነው። ኖቲንጋም ፎረስት የመጀመሪያ ጨዋታውን እንግዲህ ከሜዳቸው ውጪ ወደ ስፔን አቅንተው በአቻ ውጤት ከሪያል ቤቲስ ጋር መጠናቀቃቸው ይታወሳል። ዛሬ ደግሞ ሜዳቸውና በደጋፊዎች ፊት የሚያደርጉት ጨዋታ ተጠባቂ ነው። ሴልታ ቪጎ ከፓው ጋር ሲጫወት ጌንክ ከፍሬንኮ ቫሪዮሲ ጋር የሚያደርጉት ተጠባቂ ጨዋታም አለ። ከኮንፈረንስ ሊግ ጨዋታዎች መካከል እንግዲህ ስናስታውሳችሁ አንድ ወሳኝ ጨዋታ እንዳለም እንዲሁ ተመልክተናል። ዳይናሞ ኬቭ ከክሪስታል ፓላስ ጋር የሚያደርጉት ተጠባቂ ጨዋታ አለ። ክሪስታል ፓላስ እንግዲህ በዚህ ዓመት 2 ዋንጫዎችን ማሳካቱንም ተመለከትን። የኮሚኒቲ ሺልድ እንዲሁም ደግሞ የኤፍኤ ካፕ ዋንጫዎችን አስመልክተን እንግዲህ 2 ዋንጫዎችን በአሰልጣኝ ኦሊቨር ግላስነር አማካኝነት በማግኘት ወደ ኮንፈረንስ ሊግ ማለፉንም ተመልክተንም ነበር። በዚህ ዓመት ደግሞ የኮንፈረንስ ሊግ ዋንጫን ያነሳሉ ተብሎ ከሚጠበቁ ክለቦች መካከልም አንዱ ነው። የመጀመሪያውን ጨዋታ ከሜዳቸው ውጪ ከዳይናሞ ዛግሬብ ጋር የሚያደርጉት ጨዋታ ተጠባቂ ጨዋታ ነው። እነዚህ ጨዋታዎችን እንድታዩ እንጋብዛችኋለን። የተወደዳችሁና የተከበራችሁ አድማጮቻችን ከነዚህ ወጣ ስንል ደግሞ አንዳንድ መረጃዎችን ለመስጠት ያክል የዋሊያዎቹ ተጫዋች በኦማን ጎልም አስቆጥሯል። በኦማን ሊግ እየተጫወተ የሚገኘው የዋሊያዎቹ የመሃል ሜዳ እንዲሁም ደግሞ የፊት መስመር ተጫዋች የሆነው ከናን ማርክነ የመጀመሪያ ጎሉን ለክለቡም አስቆጥሯል። ከናን ማርክነ ቡድኑ አልሸባብ በትላንትናው ዕለት በጁፒተር ካፕ 4-0 ባሸነፈበት ጨዋታ ለቡድኑ አንድ ጎል ማስቆጠሩም ችሏል። ከናን ማርክነ ቡድኑ ከተቀላቀለ በኋላ ባደረጋቸው ያለፉት 3 ጨዋታዎች በቋሚነት ተሰልፎ መጫወት የቻለም ተጫዋች ነው። ሌላኛው የዋሊያዎቹ ተጋጣሚ ስብስቧንም አሳውቃለች። የቡርኪና ፋሶ ብሔራዊ ቡድን በቀጣይ ከሴራሊዮን ጋር እንዲሁም ከኢትዮጵያ ጋር ላለባቸው የዓለም ዋንጫ ማጣሪያ ጨዋታ ስብስቡን አሳውቋል። በስብስቡ ውስጥም የሰንደርላንዱን ተጫዋች በርትናንድ ትራውሬ፣ የብሬንትፎርዱን ዳንጎ ኦታራን እንዲሁም ደግሞ የባየር ሊቨርኩሰንን ኤድመንድ ታብሶባን ማካተት መቻላቸው ነው የተገለጸው። የቡርኪና ፋሶ እንዲሁም ደግሞ የኢትዮጵያ ጨዋታ ሰኞ ጥቅምት 3 የሚካሄድ መሆኑም ይታወቃል። የወጣላቸው መርሃ ግብራቸውን የሚያሳየው
እንዲሁ የሳምንቱ የአውሮፓ ቻምፒየንስ ሊግ ተጫዋች ማን ይሆናል? ባለፉት 2 ቀናት ሲካሄድ የነበረው የአውሮፓ ቻምፒየንስ ሊግ ጨዋታ በኋላ የሳምንቱ ምርጥ 4 እጩዎች ይፋም ተደርጓል። በዚህ መካከል እንግዲህ የሪያል ማድሪዱ የአጥቂ ስፍራ ተጫዋች የሆነው ኪሊያን ምባፔ ሃትሪክ መስራቱንም ተመልክተን ነበር በማክሰኞ ጨዋታ ላይ። ይህም እንግዲህ ከሳምንቱ እጩዎች ውስጥ የመጀመሪያው ሲሆን ኤርሊንግ ብራውት ሃላንድ ከማንቸስተር ሲቲ ይጠቀሳል። ይህም ተጫዋች እንግዲህ ሁለት አቻ በወጡበት ጨዋታ ሁለቱንም ጎሎች ማስቆጠር የቻለም ተጫዋች ነው። የቀድሞ የማንቸስተር ዩናይትድ በአሁኑ ሰዓት ላይ በናፖሊ የሚገኘው ራስመስ ሆይሉንድ ትላንትና 2 ጎሎችን ማስቆጠር የቻለ ሲሆን ይህም እንግዲህ በእጩዎች ውስጥ የተካተተ ሲሆን ከቦዶ ግሊምት ይሁድ በመጭነት የቀረበም ተጫዋች ነው። ይህም ጎሎችን ማስቆጠር የቻለ ተጫዋች መሆኑንም ተመለከተን። ከዚህም በተጨማሪ የእንግሊዝ ፕሪሚየር ሊግ የወሩ ምርጥ ተጫዋች ማን ይሆናል ተብሎ እንግዲህ እጩዎችም ቀርበዋል። የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የወራ መስከረም የወሩ ምርጥ ተጫዋች 8 እጩዎች ይፋም ተደርጓል። በዚህም መሰረት ኤርሊንግ ብራውት ሃላንድ፣ ካማዳ፣ ያንኩባ ሚንቴ፣ ሪበን ሮዝ፣ ግራኒት ዣካ፣ ማርቲን ዙቤሜንዲ በእጩነት የቀረቡ ተጫዋቾችም ናቸው። የወሩ እጩዎች እነዚህን ይመስላሉ። እንዲሁ ደግሞ የፕሪሚየር ሊግ ምርጥ አሰልጣኝ እጩዎችም እንዲሁ ይፋም ተደርጓል። በዚህም መሰረት እንግዲህ አሰልጣኝ ሚኬል አርቴታ ከአርሰናል፣ አሰልጣኝ ፔፕ ጋርዲዮላ ከማንቸስተር ሲቲ እንዲሁም ደግሞ አሰልጣኝ ኦሊቨር ግራስነር ከክሪስታል ፓላስ እና አሰልጣኝ ሪጌስ ሌብሪስ በእጩነት የቀረቡ አሰልጣኞችም ናቸው። የወሩ ምርጥ ተጫዋች እጩዎችም በጣሊያን ሴሪ ይፋ እየተደረገ ሲሆን በዚህ መሰረት ከናፖሊ ኬቨን ዴብሪንን ያካተተው ይህ እጩ እንግዲህ ከኢንተር ሚላን ዲማርኮን ይዟል። ባስቺሮ ከክሮሚኔንሴ፣ ኒኮላስ ክሮቪች ከአታላንታ እንዲሁም ደግሞ አስቶሎኒ ከቦሎኛ የቀረቡ ሲሆን ፖሊሲች ክሪስቲያን ፖሊሲች ከኤሲ ሚላን በእጩነት የቀረቡ ተጫዋቾችም ናቸው። በዚህ ወር እንግዲህ አሸናፊ ማን ይሆናል የምንመለከተው ነው የሚሆነው። ከዚህም ወጣ ስንል ወደ ክለብ መረጃዎቻችን ስናልፍ እንግዲህ አሰልጣኝ ሚኬል አርቴታ ጋብሪኤል ደህና ነው ሲሉም ተናግሯል። የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ ጋብሪኤል ማጋሌዝን ቀይረው ያስወጡት ለጥንቃቄ እንደነበረም ገልጿል። ጋብሪኤል በጥሩ ሁኔታ ላይ ነው ያሉት አሰልጣኝ ሚኬል አርቴታ እሱን ቀይረን ያስወጣነው ለጥንቃቄ ከጉዳት ነው የወጣው ሲሉ ሀሳባቸውንም ገልጿል። ስለ ጨዋታው ያነሱት ሚኬል አርቴታ በማሸነፋችን እንዲሁም ደግሞ ግብ ባለማስተናገዳችን በጣም ደስተኛ ነን ሲሉ ስለ ትናንትናው የአውሮፓ ሻምፒዮንስ ሊግ 2-0 ስላሸነፉበትም ጨዋታም ተናግሯል። የአውሮፓ ሻምፒዮንስ ሊግ ጨዋታ ማሸነፍ በጣም ከባድ ነው፣ ደስተኞች ነን፣ አጀማመራችን እጅግ በጣም አስደሳች ነው ሲሉም ገልጿል። ሁለቱንም ጨዋታ እንግዲህ 2-0 በሆነ ውጤት በማሸነፍ 4 ንጹህ ጎልና 6 ነጥቦችን በመያዝ እንግዲህ ሁሉንም ነጥቦችን ማካተትም ችሏል። ሚኬል አርቴታ ስለ ቪክተር ዮኬሬሽም ሲናገሩ እኔ የማስተውላቸው በጨዋታው የተሻሉ እንዲሁም ደግሞ የተሻሉ ስራዎችን እየሰራ መሆኑ ነው። በአጠቃላይ ያሳየው ብቃት ልዩም ነበር። ጎል እንደሚያስቆጠር እንዲሁም ደግሞ እንዲያስቆጠር እንፈልጋለን። ነገር ግን ይህ ካልተደረገ ቢያንስ ለቡድኑ እንደሚያደርገው ሁሉ ነገር ለማድረግ ብዙ እየረዳንም ይገኛል ሲሉ ስለዚህ ተጫዋችም ይናገራሉ። እንዲሁ ደግሞ 300ኛ ጨዋታቸውን በአርሰናል በማድረጋቸው አሰልጣኝ ሚኬል አርቴታ ሲናገሩ እንግዲህ ጋዜጠኛው እንዲህ በማለትም ጠየቃቸው። በሳምንቱ መጨረሻ ከዌስትሃም ጋር የሚደረገው ጨዋታ አርሰናል የምትመሩበት 300ኛ ጨዋታ ይሆናል ተብሎ ተጠየቁ። ሚኬል አርቴታም ሲመለሱ አላውቅም ነበር፣ ለዚህ እግር ኳስ ክለብ ብዙ ጨዋታዎች ናቸው፣ በጣም የከበርኩ እንደሆንኩ ይሰማኛል። እናም ለዚህ ያክል ጊዜ እንድቆይ ለፈቀደልኝ ለሁሉም ሰው ከፍተኛ ምስጋና ይሰማኛል፣ እጅግ በጣም ደስተኛም እያደርገኛል ሲሉ ሀሳብ መግለጻቸውን ነው የተመለከትነው። በማንቸስተር ዩናይትድ አንዳንድ መረጃዎችን ስንመለከት በርካታ የመረጃ ምንጮች እንደዘገቡት እንዳሉት ከሆነ ከኦሊቨር ግናስነር ጋር በማንቸስተር ዩናይትድ ቤት የሩበን አሞሪም ምትክ ለመሆን አማራጭ ውስጥም ገብቷል። ለክሪስታል ፓላስ የቅርብ ምንጮች እንደዘገቡት ከሆነ አውስትራሊያው አሰልጣኝ በክለቡ ቤት የሚቆይበት እድል አጣብቂኝ ውስጥ መግባቱ ሳሚ ሞክቤል በቢቢሲ ላይ ይዞት መውጣትም ችሏል። በአሁኑ ሰዓት ላይ እንግዲህ የአሰልጣኝ ሩበን አሞሪም መቀመጫ መንገዳገዱ እንዲሁም ደግሞ መንቀሳቀሱን ተከትሎ እንግዲህ ይህ አሰልጣኝ በማንቸስተር ዩናይትድ ራዳር ውስጥም ይገኛል። የክሪስታል ፓላሱ አሰልጣኝ ኦሊቨር ግላስነር ይህ አሰልጣኝ እንግዲህ በክሪስታል ፓላስ ቤት ጥሩ እንቅስቃሴን እያደረገም ይገኛል። ክሪስታል ፓላስንም እንግዲህ በአንድ አመት ውስጥ 2 ዋንጫን እንዲያሳካ እንግዲህ መንስኤ የሆነ እንዲሁም ደግሞ የተከበረ አሰልጣኝ በክሪስታል ፓላስ መሆኑን የተመለከተን ሲሆን በአሁኑ ሰዓት ላይ የአሰልጣኝ ሩበን አሞሪም በመሆኑ ወደ ካሪንግተን ይመጣል የሚል መረጃዎች ሳሚ ሞክቤል ቢቢሲ ላይ ይዞት መውጣትም ችሏል። የስሎቬኒያው አሰልጣኝ ስለ ቤንጃሚን ሴስኮ የማንቸስተር ዩናይትድ ህይወት ጅማሬ ይህንን በማለት ሀሳቡንም ሰጥቷል። ብዙዎች የሚመለከቱት ፍክክር የበዛበት ደረጃ ላይ ነው። ነገር ግን ነገሮች በጣም ከባድ ናቸው። ቁጥሮች ትልቅ ሊሆኑ ለዝውውር የሚወጣው ገንዘብም እንደዛው ነበር። የተለያዩ መገምገሚያዎች ይነሳሉ። ያለው ትኩረት እንዲሁም ደግሞ ሬቲንግ ሲጨምር ተጋላጭ ይሆናል። ይህ
በኤንቢኤ ወይም ደግሞ በምርጥ 10 የቴኒስ ተጫዋቾች ላይ የሚያጋጥምም ነው ሲሉ ሀሳባቸውንም ገልጸዋል። ግልጽ ነው ክለቡ ወይም ደግሞ ማንቸስተር ዩናይትድ በእግር ኳስ ዓለም ውስጥ ትልቅ ታሪክም አስቀምጧል። ነገር ግን አሁን ላይ ከዓለም ምርጥ 10 ክለቦች መካከልም አይደለም ሲሉ የገለጹ ሲሆን ደጋፊዎች ይህንን በትኩረት ሊረዱትም ይገባል። ክለቡ የትኩረት ማዕከልም ሆኗል። አሁን ላይ ጥሩም መጥፎም ስራ በአደባባይ ነው የሚገመገመው ሲሉም ገልጸዋል። ምርጦች ብቻ ናቸው ይህን ተቋቁመው በማለፍ ራሳቸውን ማስመስከር የሚችሉት። አሁን ላይ ይህ እነዛ ነገሮች ጥሩም አይደሉም በማለት የተናገሩ ሲሆን ይህ ተጫዋች ግን ራሱን በማንቸስተር ዩናይትድ ያሳያል ብዬም ተስፋም አድርጋለሁ ሲሉ አሰልጣኙም ይናገራሉ። ማንቸስተር ዩናይትድ ለአሰልጣኞች ከዚህ በፊት ስንት ከፍሏል የሚለውን ደግሞ እንመልከት። በተለይም ከሰር አሌክስ ቻፕማን ፈርጉሰን መልቀቅ በኋላ ወደ ስኬቱ የሚመለሰው አሰልጣኝ ያጣው ማንቸስተር ዩናይትድ ከ2013 ጀምሮ ለአሰልጣኝ ስንብት 52.4 ሚሊዮን ፓውንድም ከፍሏል። ክለቡ ከ2013 ጀምሮ በቋሚነት 5 አሰልጣኞችነት እንዲሁም ደግሞ በጊዜያዊነት አንድ አሰልጣኝ በድምሩ 6 አሰልጣኝ ቀጥሮ ሁሉንም ሲያሰናበት ከራልፍ ራክኒክ ውጪ ለአምስቱ ቋሚ አሰልጣኞች ካሳ ከፍሎም ነበር። ዴቪድ ሞይስ 4.9 ሚሊዮን ፓውንድ የተከፈላቸው የመጀመሪያ አሰልጣኞች ናቸው። ሰር አሌክስ ቻፕማን ፈርጉሰን ዙፋኑን የተቀበሉት አሰልጣኝ ዴቪድ ሞይስ ከኤቨርተን ከመጡ በኋላ እንግዲህ ያለ ጥሩ ውጤት እንግዲህ መሰናበታቸውን እናስታውሳለን። ለነሱ 4.9 ሚሊዮን ፓውንድ የተከፈለ ሲሆን ከዛም በኋላ ሆላንዳዊው አሰልጣኝ ሉዊስ ቫን ሃልም መጡ። እነሱም እንግዲህ በማንቸስተር ዩናይትድ ቤት ሳይሳካላቸው መልቀቅም ችሏል። 8.4 ሚሊዮን ፓውንድ ነው ለነሱም የተከፈለው። ከሉዊስ ቫንሃል ቀጥሎ ፖርቹጋላዊው ጆዜ ሞሪኒዮ አነጋጋሪው ዘ ስፔሻል ዋን ወደ ማንቸስተር ዩናይትድ መምጣት ቢችሉም ከፍተኛውን ገንዘብ ለመልቀቅ የተከፈላቸው አሰልጣኝ መሆኑንም ችለዋል። እነዚህ አሰልጣኝ እንግዲህ በዩሮፓ ሊግ እንዲሁም ደግሞ በእንግሊዝ ፕሪሚየር ሊግ ሁለተኛ ደረጃ መውጣት የቻሉም አሰልጣኝ ናቸው። በማንቸስተር ዩናይትድ ቤት 19.6 ሚሊዮን ፓውንድ ተከፍሏቸውም ነበር። ኦሊ ጉናር ሶልሻር የቀድሞ የማንቸስተር ዩናይትድ ተጫዋች በአሰልጣኝነት ዘመን ከመጡ በኋላ እንግዲህ እነሱም ሲለቁ 9.1 ሚሊዮን ፓውንድ ተከፍሏቸውም ነበር። አሰልጣኝ ኤሪክ ቴን ሃግ አምና እንግዲህ አዲስ ውላቸው በኋላ 10.4 ሚሊዮን ፓውንድ የተከፈላቸው አሰልጣኝ እንደሆኑም እናስታውሳለን። አሰልጣኝ ኤሪክ ቴን ሃግ እንግዲህ ይባረሩ አይባረሩ በሚል ሁለት ሀሳብ ውስጥ ቆይተው በክረምት የዝውውር መስኮት ላይ ራሳቸውን በአዲስ መንበር ካገኙ በኋላ እንደገና ግን ከ5 ወራት በኋላ እንግዲህ እንዲለቁም ተደርገውም ነበር። ይህም እንግዲህ የተለያዩ ነገሮችን እንዲያመላክተንም ተደርጓል። በአጠቃላይ እንግዲህ ማንቸስተር ዩናይትድ ለአሰልጣኞች ብቻ የከፈለው 52.4 ሚሊዮን ፓውንድ በላይ እንደሆነ ነው የሚነገረው። አሁን ላይ ደግሞ አሰልጣኝ ሩበን አሞሪም በክለቡ የሚሰናበት ከሆነ 12.4 ሚሊዮን ፓውንድ የሚከፈለውም ይሆናል። ይህም እንግዲህ በማንቸስተር ዩናይትድ ቤት ከፍተኛ ገንዘብ ለአሰልጣኞች እየወጣ እንደሆነም ያሳያል። ኬቨን ዴ ብሩይነ ስለ ማንቸስተር ዩናይትድ ቀድሞ ተጫዋች የሆነው ራስመስ ሆይሉንድ ይህንን ሀሳብም ተናግሯል። እኔ እንደማስበው እሱ በጣም እያደገ እንዲሁም ከኤርሊንግ ብሮት ሃላንድ ጋር በጣም ተመሳሳይ እየሆነ ነው። ሁለቱም ከጥልቀት በመነሳት ማጥቃትም ይወዳሉ። ራስመስ ሆይሉንድ ብዙ ጊዜ ኳስን ከኛ ጋር ለመጫወት ወደ ኋላም ይመጣል። እሱ የሚያስፈልገው ክፍተቶችን በብዙ ጊዜ በማጥቃቱ ላይ ነው። ምክንያቱም እሱ ግቦችን ማስቆጠር ይችላል። እናም ይህ ትልቅ ተጽዕኖ ፈጣሪ እንዲሆንም ያደርገናል ሲል ትላንትና 2 ጎሎችን ስላስቆጠረው ተጫዋችም ሀሳቡንም ያነሳል። ክሪስቲያን ኦርዙኮ ወደ ማንቸስተር ዩናይትድ ሂርዊጎ ሲል ፋብሪዚዮ ሮማኖም ያረጋግጣል። ክሪስቲያን ኦርዙኮ ወደ ማንቸስተር ዩናይትድ ከስምምነት እንደደረሰና ዝውውሩ እንደተጠናቀቀም ገልጿል። ኮሎምቢያው ታዳጊ ክሪስቲያን ኦርዙኮ 18 ዓመት ሲሞላው ማንቸስተር ዩናይትድን የሚቀላቀልም ይሆናል። የ17 ዓመቱ ታዳጊ ኦርዙኮ ላይ ከጀርመን እንዲሁም ደግሞ ከፈረንሳይ ክለቦች ፍላጎት ቢኖረውም ታዳጊው ግን ለሙከራ እግሩ ካሪንግተን ከረገጠ በኋላ ያለማመንታት ማንቸስተር ዩናይትድን መርጧል። ክሪስቲያን ኦርዙኮ የኮሎምቢያ ከ17 ዓመት በታች ብሔራዊ ቡድን አምበል በመሆን ባሳየው እንቅስቃሴ በብዙዎች ዘንድ ሙገሳንም ተችሮታል። በተጨማሪም ክሪስቲያን ኦርዙኮ ለወዳጆቹ ህልሙ ኦልድ ትራፎርድ ላይ መጫወት እንደሆነም ዘግቧል ይለናል ፋብሪዚዮ ሮማኖ በሰጠው መረጃዎች። ማርኮ ኩሬላ ስለ ቡድኑ አቋም እንዲሁም ደግሞ መሻሻል እየሰጠው አስተያየትን ስንመለከት እንግዲህ እንዲህ በማለትም ተናግሯል። እኔ እንደማስበው በጣም እየሰራ ነው። እውነት ነው፣ መማር አለብን። እናም እንደዚህ አይነት ቀላል ጎሎችን እንዳይቆጠሩብን መሞከርም አለብን። መሻሻል መቀጠል አለብን። ብዙ ጥራት እንዲሁም ደግሞ ብዙ ብቃት አለን። ነገር ግን መማር አለብን። ምክንያቱም እያንዳንዱ ጨዋታዎች ነገሮችን ለማሻሻል ጥሩ አጋጣሚም ናቸው። አሁን ላይ ያሰልጣኙ ሀሳቦች በተሻለ ሁኔታ የምናውቃቸውም ይመስለኛል። በእያንዳንዱ ነገሮች ላይ ለረጅም ጊዜ ስንሰራም ቆይተናል። ነገር ግን አዲስ ተጫዋችም አሉን። በዚህ ዓመት ግማሽ የቅድመ ውድድር ዘመን ብቻ ነው የነበረን። እናም አንድ ላይ ጊዜም ያስፈልገናል። ይህ ግን ሰበብ አይደለም። እኛ ጥራትን ወይም ደግሞ ብቃት አለን ሲልም ነው የሚናገረው። ስለ ሊቨርፑልም ሲናገር እንግዲህ እኛ እንደዚህ አይነት ጨዋታዎችን ለመጫወት ዝግጁ ነን። በእርግጠኝነት ሊቨርፑል ባለፈው የውድድር ዘመን ሊጉን ማሸነፍ ይገባው ነበር ብዬም አስባለሁ። በዚህ የውድድር ዘመን በጣም ጠንካራ ጅማሮም አድርጓል። ነገር ግን ከሊቨርፑል ጋር የምንጫወታቸው የመጨረሻዎቹ ጥቂት ጨዋታዎች ትግል የተሞላባቸውም ነበሩ። በአሁኑ ሰዓት ላይም ይህን ነገር ለማድረግ ፍላጎትም አለን። እጅግ በጣም ተጠናክረን መቀጠልም አለብን ሲል ማርኮ ኩሬላ ይናገራል።
ኤርሊንግ ብሮት ሃላንድ ከትላንትናው ጨዋታ በኋላ ሲናገር እንግዲህ ጨዋታውን ማሸነፍ አይገባንም ሲል ነው ሀሳቡን የሰጠው። የማንቸስተር ሲቲ ከሞናኮ ጋር አቻ ሲለያይ 2 ግቦችን ያስቆጠረው ኤርሊንግ ብሮት ሃላንድ ቡድኑ ጥሩ እንዳልነበረም ገልጿል። ጨዋታውን ማሸነፍ አይገባንም ያለው ኤርሊንግ ብሮት ሃላንድ በሁለተኛ አጋማሽ ጥሩ አልነበርኩም፣ ምንም ጎል አላገባውም በማለትም ተናግሯል። ቡድናቸው በሁለተኛው አጋማሽ የገጠመው የአቅም ማጣት ችግር ለውጤቱ ምክንያት መሆኑን ኤርሊንግ ይናገራል። ሃላንድ የጨዋታው ኮከብ ተብሎ መመረጡንም እንዲሁ እናስታውሳለን። ጁሊየስ ኩንዴ በተፈጠረው ነገር አልተገረምኩም ሲል ነው የተናገረው። የባርሴሎና የኋላ መስመር ተጫዋች ነው ጁሊየስ ኩንዴ ፒኤስጂ ለምን ሻምፒዮን እንደሆነ ማየታቸውን ተናግሯል። ፒኤስጂ በማሸነፉ አልተገረምኩም ያለው ጁሊየስ ኩንዴ እነሱ የአውሮፓ ሻምፒዮን ለምን እንደሆነ አረጋግጠዋል በማለትም ተናግሯል። አክሎም ፒኤስጂ በአካል የተሻለም ነበር፣ የኳስ የበላይነትም ወስዷል፣ እኛ በፈለግነው መልኩ ማጥቃት አልቻልንም ነበር ሲልም ነው የሚገልጸው። ፒኤስጂ ሙሉ በራስ መተማመን ያለው ቡድን ነው፣ የተለያዩ ተጫዋቾችም አሉት ሲል ጁሊየስ ኩንዴም ይናገራል። አንሲ ፊሊክም ሲከትሉ ፒኤስጂ ማሸነፍ ይገባቸዋል ሲሉ ስለ ትላንትናው ጨዋታም ይናገራሉ። የባርሴሎናው ዋና አሰልጣኝ አንሲ ፊሊክ ያለ ጥርጥር ፒኤስጂ ዛሬ ማሸነፍ ይገባዋል ሲል ከጨዋታው በኋላም ተናግሯል። በሁለተኛው አጋማሽ የበላይ ነበሩ ያሉት አሰልጣኙ ከዚህ ጨዋታ ብዙ መማር እንዲሁም ደግሞ መሻሻል ይኖርብናል ሲሉም ተናግሯል። አክሎም መፍትሄ መፈለግ እንዲሁም ደግሞ በሚቀጥሉት ጨዋታ መሻሻል አለብን ሲሉም ይናገራሉ። የፒኤስጂ ዋና አሰልጣኝ ሉዊስ ኤንሪኬ በበኩላቸው መጀመሪያ ከባድ ነበር፣ በሁለተኛው አጋማሽ ግን የተሻለን ነበርም ሲሉም ይናገራሉ። መልበሻ ክፍል ውስጥ ፔድሪ ብዙ ጊዜ ወስደን ተነጋግራል። ፔድሪ እንዲሁም ደግሞ ቪቲኒያ የዓለም ምርጥ አማካዮች ናቸው ሲል ሉዊስ ኤንሪኬም ተናግሯል። የሁለተኛውን ጎል ወይም ደግሞ የማሸነፊያውን ጎል ያስቆጠረው ጎንካሎ ራሞስ ሲናገር ምርጥ ነኝ የሚል ሜዳ ላይ ያሳይ ሲል ነው የተናገረው። የፒኤስጂን የማሸነፊያ ግብ ያስቆጠረው ጎንካሎ ራሞስ ቡድናቸው ምርጥ መሆኑንም ገልጿል። እኛ የአውሮፓ ሻምፒዮንን ማለት የምንችለው ይህንን ነው ሲል ራሞስ የተናገረ ሲሆን ከጨዋታው በኋላ አስተያየቱንም ሰጥቷል። እኔ ምርጡ ነኝ የሚል ከማውራት ይልቅ ሜዳ ላይ ገብቶ ማረጋገጥ ነው ያለበት ሲል ከጨዋታው በኋላ ነው የተናገረው። ኑኖ ሜንዴስ የዓለማችን ምርጡ ተመላላሽ ነው፣ ከሱ በተቃራኒ መጫወት ቀላል አይደለም፣ ዛሬም በድጋሚ አሳይቶናል ሲልም ነው እንዲሁ እየገለጸም የሚገኘው። ጄሚ ካራገር ይናገራል። ተጫዋቾች አንጫወተም ማለት አለባቸው ሲል ነው የራሱን ሀሳብም የሰጠው። የቀድሞ የሊቨርፑል ተጫዋች ጄሚ ካራገር አሁን ላይ የጨዋታ መብዛት አሳሳቢ ደረጃ ላይ መድረሱን ነው የገለጸው። ተጫዋቾች እንዲሁም ደግሞ አሰልጣኞች በጋራ ቆመው መቃወም የሚያስፈልግበት ደረጃ ላይ ደርሰናል ሲል ጄሚ ካራገር ይናገራል። አክሎም አሰልጣኞች እንዲሁም ተጫዋቾች በጋራ ቆመው በቃን በድጋሚ አንጫወትም ማለት አለባቸው ሲል የራሱን ሀሳብም እየገለጸ ይገኛል። በአሁኑ ሰዓት ላይ በርካታ ጨዋታዎች እየተደጋገሙም ይገኛሉ። በአውሮፓ ቻምፒየንስ ሊግ 2 ጨዋታዎች ጭማሪ እንዲደረግም ተደርጓል። የዓለም ክለቦች ዋንጫም እንዲሁ እየመጣም ይገኛል። የወርልድ ካፕ አለ፣ ሌሎችም ጨዋታዎች አሉ። ይህም እጅግ በጣም ከባድ ያደርገዋል ሲል የራሱን ሀሳብ መስጠቱን ነው እንዲሁ እየተመለከተን የምንገኘው። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበር። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የምሽት ፕሮግራሞቻችን በዚሁ የሚጠናቀቁም ይሆናሉ። የነገ ጠዋት ፕሮግራሞቻችንን ይዘን እስከምንቀርብ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት እንዲሆንላችሁ ዳግም ተመኘን።